ዲዲየር ዴሻምፕ ዛሬ ዳኝነት ቡድኑ ጠንካራ ብቃት እንዲያሳይ አሳስበዋል። አርጀንቲና ግብጽን በ16 ዙር ባሸነፈችበት ጨዋታ ላይ ከተፈጠረ ውዝግብም ራሳቸውን አግልለዋል። ፈረንሳይ ከሞሮኮ ጋራ ከዓለም ዋንጫ ሩብ ፍጻሜ ጨዋታ በፊት ባደረገችው ፕሬስ ኮንፈረንስ ላይ የግብጽ አጥቂ ዜኮ ቡድናቸው ከአርጀንቲና ጋር ከተሸነፉ በኋላ የተጭበረበረ እንደሆነ ከተናገረ በኋላ ስለ ዳኝነት አሰጣጡ ጥያቄን ጠይቀዋል። ዴሻምፕ በክርክር ውስጥ ለመሳተፍ ፍቃደኛ አልሆኑም። ነገር ግን ባለስልጣናቱ ከፍተኛ ደረጃ ላይ እንደሚገኙ ተስፋ እንዳላቸው አምነዋል። ዳኛው ሚስተር ሌቴክሲያርና ረዳቶች በሌላ ጨዋታ ላይ እንደነበሩት ሁሉ ጥሩ እንደሆኑ ተስፋ አደርጋለሁ ብሏል። ዲዲየር ዴሻምፕ ትኩረታቸውን ወደ ሞሮኮ በማዞር ፈረንሳይ በ16 ዙር ከፓራጓይ ጋር ካደረገችው ጨዋታ የበለጠ ከባድ ፈተና እንደሚገጥማትም አስጠንቅቀዋል። በሩብ ፍጻሜ ጨዋታ የተጋጣሚው ደረጃ የበለጠ ይጨምራል፣ በማጥቃትና በመከላከል ረገድ ውጤታማ መሆን አለብንም ሲሉ አክለዋል። እንዲሁም አርጀንቲናዊ ዳኛ ለጨዋታው መሾማቸው ያለውን ስጋትም አቃለዋል። ተጋጣሚ ሞሮኮ ናት እንጂ ዳኛ አይደሉም፣ የጨዋታውን ሕግ በተሻለ መጠን በፍትሐዊነት ለማስፈጸም እዚያ ይገኛሉ ሲሉም ተደምጠዋል። ዴሻምፕ ፈረንሳይ ፓራጓይ ላይ ባደረገ ቹድል ማይክል ኦሊዜ ለተሰጠው ቢጫ ካርድ የተሰጠውን ይግባኝ ውድቅ ማድረጉንም አረጋግጠዋል። የቢጫ ካርድ ሁኔታ አልተለወጠም፣ ዛሬ ረፋድ ላይ ማሳወቂያው ደርሶናልም ሲሉ አክለዋል። የፈረንሳዩ አለቃ ካፒቴን ክሊያን ምባፔ ከካምፕ ውጭ የሚሰነዘርበትን ትችት ችላ እንዲልም ደግፈዋል። ክሊያን ምባፔ ጠንካራ ነው፣ እናም የተባለው ነገር ሁሉ አይነካውም፣ የራሱን ነገር ማድረግ ይቀጥላል ሲሉ አሰልጣኙ ተናግረዋል። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ፈረንሳይ በዚህ ክረምት ወደ ዓለም ዋንጫ ክብር እየገሰገሰች እንደሆነ ያምናል። የዲዲየር ዴሻምፕን ቡድን ሊፈትን የሚችለው ደግሞ አንድ ቡድን ብቻ ነው ብለዋል። እርሷም ስፔን ነች ሲሉ ተናግረዋል። ፈረንሳይ ለመጨረሻ ጊዜ ውድድሩን በ2018 አሸንፋለች። እንዲሁም ባለፈው ከአርጀንቲና ጋር ባደረገችው የመጨረሻ የፍጻሜ ተፋላሚ ነበረች። ይህ በእንዲህ እንዳለ ስፔን በ2010 ካሸነፈችበት ጊዜ ጀምሮ በውድድሩ ካስተናገደችው በላይ እድገት ማሳየት ችላለች። ይሁን እንጂ ስፔን የአሁኑ የአውሮፓ ሻምፒዮን ናቸው። የፊፋ ዓለም አቀፍ እግር ኳስ ልማት ኃላፊ የሆኑት ቬንገር ዲዲየር ዴሻምፕ ፈረንሳይ ወደ ክብር እንደሚያመጡ እርግጠኛ ይመስላሉ። ምንም እንኳን ስፔን በቴክኒክ የተሻለች ቡድን መሆኗን ቢያምኑም ፈረንሳይ የዓለም ዋንጫውን ታሸንፋለች ሲሉ ቬንገር ለስካይ ስፖርት ተናግረዋል። በእርግጥ አንተ እንደዚያ ትላለህ፣ ምክንያቱም አንተ ፈረንሳይ ነህ እንደምትለኝ ያውቃለሁም ብለዋል። አንድ ቡድን አሁን ፈረንሳይ ማሸነፍ የሚችል ከሆነ ስፔን ናት እላለሁ፣ ምክንያቱም የቴክኒካል ደረጃቸው ከፈረንሳይ የተሻለ ነው ሲሉ ተናግረዋል። በዓለም ላይ ማንም ሰው በዚያ ደረጃ የሌለው ጥራትና የጋራ እግር ኳስ ባህል አላቸው። ይህ በሁለቱም መካከል የሚወስነው ነገር ሊሆን ይችላል፣ ነገር ግን ፈረንሳይም በአካል ጠንካራ ነች ሲሉ አርሰን ቬንገር ሀሳባቸውን ሰጥተዋል። እንደ ቢቢሲ ዘገባ ከሆነ አርሰናል በኒውካስትል አማካኝ ብሩኖ ጉማሬሽ ላይ ያለውን ፍላጎት ለማፋጠን ተዘጋጅቷል። የ28 ዓመቱ ተጫዋች በዚህ ክረምት ወደ ኤምሬትስ የመሄድ ፍላጎት እንዳለው ለክለቡ ኒውካስትል ዩናይትድ አሳውቋል። ነገር ግን ማክቢዎቹ ከካፒቴናቸው ጋር የመለየት ፍላጎት የላቸውም። አርሰናል በጉማሬሽ ተወካዮች ወደ 60 ሚሊዮን ፓውንድ የሚጠጋ ስምምነት ላይ መድረስ እንደሚቻል እንዲያምኑም ተደርገዋል። ሆኖም ግን እስካሁን በክለቦቹ መካከል ምንም አይነት ግንኙነት አልተደረገም። መድፈኞቹ በዚህ ክረምት አንድ ተከላካይ ማስፈረም ይፈልጋሉ። ጉማሬሽ ከአዩብ ባዲና ከአሌክስ ስኮት ይልቅ ቅድሚያ ኢላማ ሆኖም ብቅ ብሏል።